ሸምካ ሸምካ 7 ወር ሙሉ ሰሪ ሸምካ ኦኬ 7 ወር ሙሉ ደሞዝ ሳይሰጠኝ ስልክ ቁጥር ሳይሰጠኝ ሲም ሳይሰጠኝ ቤተሰቦቼን ሳላይ ልጄን ሳላይ አባቴ 20 ዓመት ሙሉ አልጋ ቁራኛ አባታን የሚያስተዳድር እኔ ሁለተኛም ደግሞ አልተማርኩትም። ይሄ እንትና ማን ነው ላንቺ መኪና የሸለመ ልጅ ማን ነበር ስሙ? ማርሻ እሱ ኮሜንት ላይ አልቅሽ ምን ብዬ በቃ ለኔ ባይረዱኝ አንድ ወንጀል ነው ምን ነው የሚባለው ለአባቴ እንኳን ገዝቶ ተባብሮ ብልኩልኝ ብዬ በቃ አልቅሼ ተሰቃይቼና ምበላውን አጥቼ መጨረሻ ላይ ምን ላይ ደረስኩ? 7 ወር ደሞዜን ሳይሰጠኝ ሲም ሳይገዛኝ ከኢትዮጵያ ያመጣት በነጠላ ጫማዬ ሰውዬ ቲኬት ቆርጦ ወስዶ አየር መንገድ ጥሎኝ ሲጠፋ 3 ቀን ሙሉ አየር መንገድ ላይ የሚለብሰውን አጥቼ የሚበላውን አጥቼ ተማቅቄ ተሰቃይቼ ሰው በስልክ ላይ እንደዚህ ላይፍ ላይ ገብቶ አብዳቤ አካባቢ ኢጃዛ ቤት ያለ ሰው እቺ ልጅ ያንሳ እቺ ልጅ ይቀበል ሲሉኝ እግዚአብሔር ይስጣቸው አብዳቤ አበሻዎች እኔ አለኝ ብላ አንድ ልጅ ስሟን መጥቀስ አልፈልግም አመጣችኝ። 1 ወር ሙሉ ታምሜ ቤት ማቅቄ እነሱ ያበሉኝ ያጠጡኝ ራስን ታበቃ ራስን ለቆኝ በቃ አይምሮ በሽተኛ ሆኜ አባቴ የሚበላን አጥቶ የሚጠጣን አጥቶ ተጎሳቅሎ ያለ ለማን ልናገር ለማን ልንተፍስ ብዬ አንቺ ላይ ምንዶ በቃ ብዙ ጊዜ በቃ አልቅሼ አሻንጉልት የምታለቅሰውን ሁሉ ልክልሻለሁ ስላላየሽኝ ነው እንጂ ብዙ ጊዜ አንቺ ላይ ልካለሁ እንድትተባበርልኝ ብዬ ማለት ነው። እና መጨረሻ ላይ ታርግልኝ እህቴ ስላላየው ወይ ስለሰማውሽ ይቅርታ ችግር የለውም። እኔ ወድ መጨረሻ ላይ እነዚህ ልጆቹ ጋር አለን ብሎ ሲያመጡ ፖሊሶቹ አየር መንገድ ላይ የሚበሉበት ሻይ ምናምን ያሉኝ ምን ያሉኝ ፖሊስ ቆይ እንዳይረዝምም እኛም ወደ ስራም ስለምንሄድ ማለት ነው። አባትሽ በዊልቸር ነው በምንድን ነው እሱ ያልሽኝ? ዊልቸር እንዲገዝቶ ትብብር አድርጋ እንደ ሀቢባ እንድትልክ ነበር እየፈለኩት። አሁን አንተ የፈለግሽው ዊልቸር ነው? ይኸውልሽ አባትሽን በቪዲዮ ነው ማግኘት እችላለሁ። ዊልቸሩን ነው ማግኘት እችላለሁ። አንዴ ቆይ ያለችው አቡዳቢ ነው በአሁኑ ሰዓት እና ኢትዮጵያ ያለፈው ታገናኝናለሽ ማሪ። ይኸውልሽ ቆይ አንዴ ከዊልቸር ጋር በተነካካ ነገር አንድ ሰው ላስገባና ይኸውልሽ እሷን ታወሪያታለሽ። እሺ ታወሪያትና ዊልቸር ከራሳችን እኛ እንሰጥሻለን እና አንዴ ታብታብ አድርጉ ጋይስ። በአባት ቢጨክን አንጀት የለን። ሼር አድርጊልን ከታች ሆነሽ ግን ሼር አድርጊልን ለሰዎች ሼር አድርጊልን። አንቺን አይደለም አይ እህቴን ውረጂ ቢያት ጠብቂኝ፣ ዊልቸር ታገኛለሽ። ጠብቂ እሺ። አባትን ጠርተሽማ አታፍሪም። እሺ ነው አባትሽ እኔ ለአባቴ ስላላየሁሽ ግን ይቅርታ አፉ በይኝ። እንደው ለእግዚአብሔር ለአላህ ብለሽ ዘይነብ ስሞት ችግር የለም። ዘነበች ነው እኔ ኦርቶዶክስ ነኝ። ዘነበች ነው። ይቅርታ እሺ ይቅርታ እሺ ስላላየሁሽ እንዲህ ነው ጌጤ። የሚበላው የሚያበላ እኔ ነኝ፣ የሚያጠጣ እኔ ነኝ። አንድ ልጅ አለኝ፣ ወንድ ልጅ ከፍ ያለ ትልቅ ነው። ትንሹም አለኝ። ትንሹ ገና አሁን 8 ዓመት ሊሆን ነው። ትልቁ 12ኛ ትምህርት ጨርሷል። እሱ በቀደም ሌላ ቦታ ሄዶ ሰርቶ አመጥቶ አሁን አባቴን የደገፈኝ ያለው። እኔ እዚህ አሁን ገና ስራ የጀመርኩት ከዛ ከሰውዬ ወጥቼ ከአየር መንገድ ላይ ወስዶ ፖሊስ ጣቢያ አስመዘገቡኝ። ከዛ ወደ ሌበር ደውያሉ። ሌበር ደውዬ አሁን ክስ ላይ ነኝ ሰውዬው ጋር ማለት ነው። ገንዘብሽ እንዲሰጥሽ ማለት ነው። ገንዘቤን እንዲሰጠኝ ክስ ላይ ነኝ እና አሁን ገና ስራ የገባት ቀን 8 ስመጣ 1 ወሬ ነው እና ልጆቹ እዚህ አቡዳቢ ያሉ ልጆቹን በጣም ከምንም በላይ ነው የሚያመሰግነው። እዚህ ላይ ሳልመሰግን አላልፍም። ያበሉኝ ያጠጡኝ 1 ወር ከ12 ቀን ሙሉ ችሎኝ አኑሮኛል እና ለየት ነው ያለው
አሁን እኔ ጠይቃቸው አባቴን ብቻ አሁን አንድ ወር እኔ ብሰራ የኖርኩበት ቤት ኪራይ መክፈል አለብኝ። የኖርኩበትን እንትን ማድረግ አለብኝ። የበላሁበትን ደግሞ መክፈል አለብኝ። ሰው ልጅ ቦታ የሚያገዛት ሰው ቆይ አንዴ ጌጥዬ ጌጥዬ እንግዲህ እቺ ወንድም ለአንቺ በእድል መኪና ሊገዛ ለእሷ ዊልቸር እንግዲህ ሊገዛ ነው ትያለሽ። አናግሬ ያለው ስልክ አስገባለሁ። ማሚ ስትገባ ሁላችሁም ፎሎ አድርጓት እሺ። የልጆቹ እና 60 ልጅ ብቻዋን ያለ ማንም እርዳታ የምታሳድግ የኔ እናቴ ናት። ሁላችሁም ስትገባ ፎሎ አድርጓት። ሁላችሁም አውሯት። ሁላችሁም ቤተሰብ ሁኑ። ልጅ ከፈለጋችሁ ልጅ ይሰጣችኋል። ገና ጨቅላ ህጻናቶች አሏት። ስለዚህ ፎሎ አድርጓት፣ ቤተሰብ ሁኗት እላለሁ። ላስገባትና ያው እንግዲህ ዊልቸሩ እንዴት እንደምትወስዱ ታወራላችሁ። ማሚ አዲስ አበባ ኢትዮጵያ ናት ያለችው አይደል? አዎ ኢትዮጵያ ዲላ ናት ያለችው። አሁን ንገሪያት እህቴ ዘነበች፣ ንገሪያት ለማሚ የልጆቹ እናት እንኳን ደህና መጣሽ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ደህና ነን እግዚአብሔር ይመስገን። እንዴት ናችሁ? ቤኪ ደውሎልኝ እኮ ነው የመጣሁት። እህታችን ዝናሽ የሆነ የምታወራሽ ነገር አለ እኛ ጋር። እሺ ዝናሽ ዘነበች ነው ስሜ። ሰላም ነሽ? እናንተ ዘነበች ዘለቀ ነው ስሜ። እሺ ሂጂበት። አዎ እኔ ሰርቼ አባቴን ለማስተዳደር እና ልጄ ለማስተዳደር እናቴም አቅሜ ደካማ ሆናለች። አባቴ 20 ዓመት ነው፣ ከ20 ዓመትም በላይ ነው። አሁን እንግዲህ ገጠር ልጅ ስለሆንኩ እኔ በትንሽ ያለውን አካለ ጎደለው የሆነ እሱ እንኳን በቃ ውጪ ወጥቶ ለሽንት ቤት ምናምን እንኳን ትንሽ በረንዳ እንዳይ ብዬ ዊልቸር ሊገዛ ነበር የወጣሁትና 7 ወር ሙሉ ሰርቼ እዚህ ሀገር አልተከፈለልኝም እና አሁን ሌበር ላይ ክስ ላይ ነኝና ለአባቴ እንደው እኔ ካልደረስኩ እንደው ትንሽ ደርሳችሁ በትንሽ ብርም ቢሆንም እንኳን የተወሰነ እርቃሽም ቢሆንም እንድትተባበሩልኝ ነው የምለምነው። እና እዛ መገዛ ልጅ በቪዲዮ ሳይሆን ፎቶ እንኳን ሰው ወርዶ ገጠር ነው፣ የመጨረሻ ገጠር ነው። ልጅ የሚይዘው ስልክ ደግሞ ትንሽ ናት። ይሄ ሄርጋንዶ የሚባለው ስልክ ነው የሚይዘው እና ከዛም ስልክ ቁጥሩን ሰጣችኋለሁ። ገዝቶ አድርሶ አይቶ የሚመጣ ሰው ካለ ራሱ ቦታውንም አድራሻውንም እነግራችኋለሁ። እሺ አታልቅሽ እህቴ፣ ቆይ አታልቅሽ። አንዴ ሚውት አድርጉና እስቲ ማሚ አውሪያት። አዎ አታልቅሽ። እኛ ጋር የሚሸጥ ዊልቸር አይደለም፣ በነፃ ነው ዊልቸር የምንሰጥሽ። ቤኪ አለ ያው ደውሎልኝ ነው እንዴት ተቸገረ ሰው አለ ብሎ እኔ ጋር ብዙ ጊዜም ባይገኝ ወላይታ የት እንዳሉ ብትነግሪኝ ደስ ይለናል። ወላይታ አይደለ ቦንጋ ከቦንጋ ጠሎ ወረዳ ከጠሎ ወረዳ ዋሻ የሚባል ቦታ ነው። አሁን ርቀቱ እኮ ነው። አዋሳ ድረስ የሚመጣልሽ ሰው ይኖራል? አዋሳ ዊልቸር አዋሳ ላይ ነው አሁን ሊሰጥ ዝግጅት ላይ ያለ ነው። ደግሞ እኔ ማግኘት እችላለሁ ዊልቸር፣ ዛሬም ዊልቸር ማግኘት እንችላለን። አንድ ልጅ ነበረ በእግሩ ስለሄደ የእሱ አዲስ ዊልቸር ነው፣ እሱን ወደዛ መላክ እችላለሁ። አዲስ ነው ዊልቸሩ። አዋሳ መመጣኝ ቤተሰብ ጠንካራ የለኝም። እኔ ብቻ ነኝ ጠንካራ። የትም ገብቼ መውጣ ነው። ወደዚህ ጎረቤት ልጅ ምናምን የጎረቤት አንዴ ማሚ ቆይ ከመረጃ ክፍል አንድ ነገር ስሚ። እቺ ልጅ እንድትረዳ የፈለኩት ቀድሞ መረጃ ደርሶኛልና ለዛ ነው ወሬውን እኔ አስፋፍቼላት የጀመርኩት። መረጃውን ስሚ። እሺ ቀጥይቴ። ሰላም ናችሁ? እንዴት ናችሁ? ሂጅበት። ይሰማል አይደል ጌጥዬ? እሺ ይሰማል። ሰላም ብያለሁ ሁላችሁንም። ምንድነው እች ልጅ ቆይታለች። ከ7 ወር በፊት መሰለኝ እየወጣች ትለምናለች። አቢባ ጋር ዱባይ ነው ያለችው ባልሳሳት እና አቢባ ጋር ማድርሱልኝ፣ አንድ ልጅ አለኝ፣ እንደገና ደግሞ አባቴ እንደዚህ ነው ብላ ልክ አሁን እንደተናገረችው ታሪኳን ተናግራ የሚሰማት እንደውም እኔ ጽፌላትም ነበረ
በተቻለ መጠን ልረዳት ፈልጌ ጽፌላት የሆነ አካውንት ነበረ መሰለኝ አንድ ጊዜ በዛ ግን እኔ አላስገባውም እውነት ለመናገር ግን በጣም ሚረዳት በቃ እንዲወጣች ታለቅሳለች ትለምናለች እስካሁን ድረስ አላገኘችም ማለት ነው እና በተቻለ መጠን ብንረዳት ደስ ይለኛል። እሺ መልካም ደውልልሻለሁ። ይሄ ማለት የኔ ሞዴሬተሮች የሆነ ቦታ ላይ ሲሄዱ ወዲያውኑ ያንን ነገር ያያሉ እና ስክሪንሾት አድርገው ለኔ ነው የሚያመጡት። እኔ ብዙ ጊዜ አላይም እና ልጅቷ ስትገባ እሷ ናት ብላ ከዛ በፊት የኔ ሞዴሬተር ጽፋልኛለች። ከዛ ለዛ ነው እሱን አካልዬ ልጅቷ እንድትረዳ ያው መንገድ ያመቻቸውላት ማለት ነው። ግልጽ ላድርግ ብዬ ነውና ማሚ ወደዛ የሚገባበትን ነገር እናመቻችና ለአባቷ እንትን እንበል። ቤኪ ቆይ አንድ ነገር ልንገርክ። እኔ ዊልቸሩን አዋሳ ላይ ሰው አለን። አዋሳ ላይ አንድ ልጅ አለ። ትራንስፖርቱን ነው የሚቸግረን። ትራንስፖርቱ ደርሶ መልሱ ምናልባት የሚያሳድርም ከሆነ አድሮ የሚመጣበት ሁኔታ ተመቻችቶ ዊልቸሩን እኛ እንሰጣለን። አንድ ልጅ አለ ታውቀዋለህ ቤኪ? ስለዚህ እኛ ጎበዝ እንዲሁ ጥሩ ልጅ አለ። አቅም ስለሌለው ልብ እያለው አቅም የለውም በገንዘብ እንጂ አድርሶ ሰጥቶ መምጣት ይችላል። አዎ ግን ዊልቸሩን ከሐዋሳ ሊወስድልሽ የሚችል ሰው አለ እህቴ? ማንም የለኝም አባቴ፣ ማንም የለኝም። ከቦንጋ ተቀብሎ ወደ ጠሎ ወረዳ የሚያደርስ እግዚአብሔር ሆነ ነው ከሆነ ነው እንጂ ሐዋሳ ማሚ ቆይ አንዴ ቆይ ማሚ ይኸው ስሚ እዚህ ጋር ሂጅበት። እሺ ሚኪዬ እኔ 50 ፓውንድ ልካለሁኝ ለትራንስፖርቱ ማለት ነው። ትራንስፖርት በቂ ነው። 10,000 ከምናምን ይመጣል። እኔ እችላለሁ። ማሚ ሰምተሻል? አዎ ሰማሁኝ። በጣም ደስ ይላል። ግን ኤግዛክትሊ ሰዎቹ ጋር አባቱ ጋር ሄዶ አባቱን በቪዲዮ አሳይቶ አዎ ይኸውልሽ ዊልቸሩን እኔ ከዚህ በፊት ታውቂኛለሽ፣ ከዚህ በፊት በእነንትናም የተነሳ ረድቼሻለሁ። ጅማ ያለሽው ነሽ አይደለ? አይደለም እቺኛዋ የኔ እህት ናት። የቤኪ እናት ነኝ እኔ። ዲላ ነኝ። ዲላ ናት እሷ። ዲላ እንትን አይደለች። ስለዚህ የተጣሉ ልጆች ምናምን እያመጣች ያሳደገች ቀይ አይደለም እናት የኔ እናት ናት እቺ። አይደለም ቤኪ እናት ነች ያለችው ደግሞ ኤኒዌይ እኔ እችላለሁኝ። ኤግዛክትሊ ግን ቦታው ላይ አድርሱለት እና ችግር የለውም። ቪዲዮ ይቀረጽልሻል እናደርስልሻለን። አሁን ይሄ ለኔ ሳይሆን ሚኪዬ ወለ ኤግዛክትሊ ትክክለኛ ቦታ ላይ ድረስ ነው እንጂ እኔ ምን ይሰራልኛል? ለእናንተ ነው እኮ። እኔ አዳምጫት ማሚን አዳምጫት። ዊልቸሩን ቀጥታ ያደርሱላቸዋል፣ ችግር የለውም። ግን ምንድነው ቪዲዮ አይቀረጽም ዊልቸሩ። እኛ እግዚአብሔር የሰጠን መስጠት ብቻ እንጂ ብዙ ነገራችን እኛ በቪዲዮ አይሰራም። ብዙ ጊዜ ወደ እንትን አንሰራም፣ ቪዲዮ አንሰራም። እንትናችን ነው የበረከት ለልጅቷ ይላክላታል። ያንንማ ታያለሽ። ላንቺ እኮ ልክልሻለሁ፣ ግን ሚዲያ ላይ አንሰራ ነገር የለም ሚኪዬ። እኔ ምንም ማደብ እንዲናርግ ይኸውላችሁ፣ ይሄ እኮ ምንም እንትን የሚያደርግ የለም። በመጀመሪያ ይቅርታና ማሚ እንኳን ደህና መጣሽ። የቤኪ እናት እውነተኛ ድንቲቀማምን የብለድም ልጅ ከሆንሽ ወይንም የመንፈስ ልጅሽ የሚያኮራ ልጅ ነው። አንቺም ለካ እሱ ባንቺ ወጥቶ ነው ማለት ነው። እና በጣም ደስ የሚል ነው። እና ለማንኛውም አሁን ምንም ያከራክር አይደለም። ባለቤቷ ዋናዋ የዚህ ባለቤት ወይንም ልትደገፍ የምትገባዋ ልጅ ከአባቷ ጋር ስልክ ስላላት እዛ ደርሶ ምንም ቪዲዮ ሳያስፈልግ ልጅቷ ለአንቺ እዚህ በፈለግሽው ቦታ ላይ ኢንቦክስ ልታደርግልሽ ደርሶኛል ብላ ወይ በቤኪ ቤት ደርሶኛል ብላ መልእክት ታስቀምጥልሻለች። እንዲደርስ አይደለ ደርሷል አባቴ ተጠቅሞበታል ሚኪዬ ታደርጋለች ወይ? አንድ ነገር ግልጽ ላድርግልህ። እኛ በጣም ብዙ የእርዳታ መስመሮች አሉን፣ ብዙ የሚጣሉ ልጆች አሉ እና ይሄ ታሪክ ሰው ያስቀምጥ የለ ቪዲዮ ቀርጾ እንደዚህ አድርጌ ይሄን አድርጌ
በማሚ ህግ ቤተክርስቲያን ብዙ አሳንጻለች፣ ብዙ ውሃዎችን አስወጥታለች ምናምን ቪዲዮ መስራት ክልክል ነው በሷ ህግ ማለት ነው። ምሳሌ ለአንተ 1 ሚሊዮን ብር አንስታ ለእርዳታ ትናንትናውን እርዳታ ከፈለች አይደለ? ያን ሁሉ ብር ከፍላ ግን አናውንስ አልተደረገም። ለምን? ህጓ ነው ያ። እኔ ማደርገው ለእግዚአብሔር ስለሆነ ማደርገው ነገር ቪዲዮ እንዳይቀረጽ ብላ ልጆቹ እንኳን አሁን የእሷ ልጆች ስልሳውም ቪዲዮ መቅረጽ አችልም። ሄደ ግቢ ውስጥ አችልም። በቃ የተከለከለ ነው። ምንም አይነት የቪዲዮ ማስረጃ ምናምን ማስቀረት አይቻልም። የምታደርገውን ነገር ትሰጥሃለች፣ አንተ ታመሰግናታለህ። ለተንፈሻም ቃል ገብታለታለች ለነጽ ብዙ ነገር ነው የሰጠችው ትናንትና ለነጽ አድርጋለት። አሁን በቃ የሌላውን ቴንኪው ብለን የእሷን ላሽ ነው ያለው። በቃ እንደዛ ነው። ከእሷ በጣም ብዙ ሰው መማር አለበት። ግራን የሚሰጠውን ቀኝን አይሰጥ መጽሐፍ ቅዱስ ቃሉም የሚለው እሱ ነው። እንኳን ሰውና በጣም እጅግ ምንድነው ችግሩ? ሰዎች ይህንን የሚያደርጉት አንድ ለታማኝነት ነው። ሁለተኛ ደግሞ ስፖንሰር ማለት ታማኝነትን ካገኙ ሁልጊዜ እርዳታዎች የሚደረጉት ሰዎች በሚለግሷቸው መልካም ልብ ያላቸው ስለሆነ ያን አሜኔታ ለማግኘት ነው። እሷ ደግሞ የሰዎችን ፕራይቬሲ ትጠብቃለች። ከዛ በላይ ታሪክ ሆኖ ሲወጡ ይሄ ቪዲዮ ተጠቅሞ በጣም የሚገርም ሌሎችም ሊማርበት የሚገባ ነው። እግዚአብሔር ይባርክሽ። እኔ በዚህ አጋጣሚ ማሚ በውስጥ ጽፍልሻለሁ። ምናልባት እንዲህ አሜን ሃንዲካፕ የሚጠቀሙ ዊልቸሮች ምናምን እኔ ልጅቷ ላይ ሊገባ ነበር። ያንቺ በስማ ምናልባት ወዲያው ከተሰጠ ብዬ ነው እንጂ አዲስ አበባ ላይ አዲስ ጉዞ የሚባል አለ። ታውቂዋለሽ ማሚ? አዲስ ጉዞ እዛ ብራንች ያላቸው ሐዋሳ ልበል። አዲስ ጉዞ አላውቀውም። ምን ያው ከሌሎቹ ጋር አብረን እንሰራለን፣ ግን አላውቀውም። ይሄኛው የሲዩዝ ድርጅት እኔ አስታውቅሻለሁ፣ ልክልሻለሁ። አዲስ ጉዞ ብለሽ ሰርች አድርጊው።